ግን በዚህ ዙር ትመጣለህ ብዬ አልጠበቅኩም ነበር። ጭራሽ ሳይ ደግሞ በጣም አምሮብ ቀልተ አንደኛ ሆነ እኔ መጣሁ። እንኳን በድጋሚ በደህና መጣ። አመሰግናለሁ። በጣም አምሮባል። እግዚአብሔር ይመስገን። እጅግ በጣም ነው ያማረብኝ። ክብሩን ይውሰድ ጌታዬ። ባለፈው አመት ስንተኛ ዙር ነበር የመጣው? ጠቅላላ እዚህ ነበርኩ። ከጅማ መጣ? ከጅማ መጥቼ ምን አሉ ከዚህ ስትመለስ ጅማዎች? በጣም እጅግ በጣም የሆነ አነጋጋሪ እኔ ለራሴ የሚከብደኝ ነው በእውነት። ከሁለት ወር በኋላ ሲያዩኝ ሰፈር ላይ እውነት ይሄ ልጅ እኮ ተለወጠ፣ እንዲህ ከምንሆን ይሄ ደረሰበት ብንሄድስ? በጣም በቃ ቀልባቸው ሁሉ ተሰረቀ። በአመት ውስጥ ምን አገኘክ? ከየት ገባ? ከየት ነው ይሄን እንዲህ አይነት ለውጥ አይተናናቅም። በቃ አነጋጋሪ የት ውስጥ ገብተህ ነው የወጣው? አንተን ያየው አምላክ እኛን አያይም ወይ እስኪባል ድረስ እኔን ያየ ወጣት ከኔ መማር ይችላል። በእውነት እዚህ ያለው ነው ስጋዬ ደም ሁሉም እየተቀየረ የመጣው። በእውነት የኔ አምላክ የተለየ ነው። እኔ እንዲህ ብዬ መናገር አልችልም። ቤተሰብ ምን አለ ከዚህ ስትመለስ? ቤተሰብ እኔ እንጃ በቃ በጣም ነው እህቴ በጣም ነው ያለቀሰችው። ዝም ብላ አይደለች እናት ከእናትም በላይ ሆነች ታለችኝ። ከእግዚአብሔር ክብሩን ይውሰድና በጣም አለቀሰች። እኔ ከመኪና ወርጄ ሳይ ሌላ ብርሃኑ እህቴ ያልኩኝ ያን ብርሃኑ እኮ አዋሳ ቀበርኩት፣ ያ ብርሃኑ አበቃለት አልኩኝ። በእውነት ከኔ ያየ ወጣት ከኔ ሊማር ይገባል። ይሄ ሱስ እኔ ታውቃለህ እኔ መጀመሪያ ላይ ምን እንደምመስል ይሄን አፈር ነው መስለው በእውነት የሆነ ሰው አልመስልም። እግዚአብሔር በአመቱ ጅማ ላይ እኔ ለብቻ እኔ ብቻዬን በቂ ነኝ በእውነት። አንተ ትርፋማ ሆናል አልከሰርክም። እኔ እንዳንተ አይነት እኔ እንጃ ብርቅዬ ሰው ሚኖርም አይመስለኝም በእውነት። እንዴልኩ እንደወረድኩ ይሄ ልጅ ደርሶ መጣ። በቃ አነጋጋሪ ነው የሆንኩት። ያንተ አምላክ ምን አይነት አምላክ ነው? ምን ነው አንተን የጎበኘ እኛን ለምን አይጎበኝም ይላሉ። እንዴት አሳለፍክ? አንድ አመቱ አልከበደም? በጣም ነው የከበደኝ። እግዚአብሔር የባረኩ ሰዎች ሰጡኝ። አሁን ለምሳሌ አምላክ እኔ ምንም የለኝም የወጣውበት ዋናው ከአጋንንት መሃል ነው እግዚአብሔር አወጣኝ። ጫት ተራ ነበርኩኝ፣ አረቄ ተራ አረቄ ነጋዴ ሁሉ ነበርኩ። ምን ልበል ግን እግዚአብሔር ከዛ ወጥቼ ምኖር አልመሰለኝም። ማለት ብዙ ጀማዎች በዛ መሃል ላይ እግዚአብሔር ሰዎች ይሰጣል የሚባል ነገር በእውነት እግዚአብሔር ክብሩን ይውሰድና ረዱክ። እዛ ያሉ ክርስቲያኖች በኢየሱስ ስም ረዱክ ሳይሆን በቃ ምን ያለውልኝ ነገር ሰፈር ወዲያው ቀየርኩኝ። እኔ ማታ ምሽት እግዚአብሔር ሆይ አዳሬንም ቀይሮ ነው ያልኩ። ውሌን እንደቀየርኩኝ አዳሬንም የለም። እኔ ከዚህ ስትመለስ ሰፈር ቀየር ወዲያው እኔ አየር ማረፊያ ሰፈር ገባው። እዛ ኪቶ መጀመሪያው አባቡና ሜዳ የለም እዛ ነው ሙለው ሄዳለው። ቸርች ነው መማረው ሳይኖረኝ ቸርች ገባለው። ብር ተሰጥቶ ነው አላሉ? ብርማ ተው ብር አንተ እንደዚህ ሆነ እንደዚህ ያልተባልኩት ነገር የለም። እኔ ቅንጣት ያላልደነቀኝም ቅንጣት ያለ ለኔ እግዚአብሔር በቃ አይምሮዬን በጣም ተናጋሪም ተሳዳቢም ነኝ ባይዞ። ግን ያን ሁሉ እግዚአብሔር እንዴት እንዳነሳልኝ አላውቅም። ዋናውን ግንዱን ይዤ የፈለከውን እዚህ ሁለት ወደፊት አንድ ወደ ኋላ ብትገለበጥ እኔ የሰማው አይደለም። እኔን ካየ ታምናለህ ታመልጣለህ። በቃ አለቀ። ይሰማል ወይ? ታምናለህ ታመልጣለህ። ዋናኛው አንድ ከአንዳንድ መነግርህ ወጣት መነግራችሁ ነገር ትልቅ ምስክር ነኝ በእውነት። የት ቸርች ነው የምትሄደው አሁን? አማኑኤል ቸርች። አንዴ ያኔ መተክ ስፖንሰር አውቶቡስ የጫነን በእነሱ ተያዝኩኝ። እዛ ጥምቀት ተጠመቅኩኝ። እዛ ተይዣለሁ። በጣም እኮ የሚገርመኝ ነገር በዚህ አጋጣሚ ልናገር። እዚህ ጌታ የሚቀበል ሰው ወደ መላው ኢትዮጵያ ሲመለስ ሄዶ አባል የሚሆነው በተለያየ አብያተ ክርስቲያናት ነው። የመልካም ወጣት ስኬት የዮናታን አክሊሉና የአዲስ ኪዳን ካህናት ቤተክርስቲያን ብቻ ሳይሆን የሁሉም አብያተ ክርስቲያናት ስኬት ነው። የሁሉም እና ይሄ አገልግሎት ከአንድ ቤተክርስቲያን አንጻር ለመታሰብ ያለበት ብዬ ነው ማምነው። ስለተጠመቅ ስለተማርክ ደስ ብሎኛል። አንተ በጣም ቁም ነገረኛ ነህ። ሄደ ሰፈር ቀይረ አማኑኤል ቸርች ገብተ ተምረ ተጠምቀ ከዛ ደግሞ አመቱን ጠብቀ ገና ሳየው በዚህ አራተኛ ዙር በር ላይ ነው ያየሁት። አጋጣሚ አርብ ነው የገባሁት ማታ። በጣም በቃ ጓጉቻለሁ። እቺ ግቢ በተለይ በእውነት መዳን አለ በእውነት ለኔ ከዘንዶ ማለት ነው ያወጣኝ። ዘንዶ በለው በቃ ያጋንንት ክምችት በቃ ብቻ እኔ አሁን እግዚአብሔር ብዙ ነገር ደርሶኝ ለሊት ጸሎት ሰጠኝ። ለሊት ሳልጸልይ አልተኛም። እናቴ ይሄ ለውጤን ብታይ ኖሮ ለውጤን አይታ ቢሆን ደስ ይለኝ ነበር። የእናቴ ስለኔ ስትጨነቅ ስለኔ ትንሽ የሚያሳዝነኝ ነው። እቺ ለውጤን አይታልኝ በሆነ እግዚአብሔር ደስ የሚለው
በመጨረሻው ጌታን ተቀብላ ምናምን ነው እንትን ያለችው ያረፈችው። ትጨነቅ ነበር በአንተ ሁኔታ? በጣም ትጨነቅ ነው። ሁሉም ችለዋል ራሳቸውን። አንተ ብቻ ነበር? እኔ ብቻ ታላቅ ሆኜ ለቤቱ ያልቻልኩ አንተ ነህ። ቤተሰብ ያላገባው ያልወለድከው ትል ነበር። ዛሬ ይሁን እግዚአብሔር ይመስገን ሰው ሆኛላታለሁ። ባለችበት ይድረሳት። እግዚአብሔርን አመሰግነዋለሁ። ደስ ብሎኛል ስለመጣ። እንኳን ጌታ ረዳ። እግዚአብሔር መልካም ነው። ተሳክቶልኛል። በጣም ማመስገን እንፈልጋችሁ ሰዎች አሉ። አሁን ለመምጣት ሲጓጓ ሳንቲም አልነበረኝምና ቴዎድሮስ ሰለሞን ሸነንግቤ መድኃኒት ማከፋፈያ እግዚአብሔር አታቋለስ አማኑኤል ቸርች አማኑኤል ቸርች ዋናም ነው። እግዚአብሔር 6 ወር ሙሉ ስንከራተት ሳይኖረኝ በአንድ ዳቦ እየዋልኩ ምን እያልኩ አጋጣሚ እንደ ስራ አርጎ የት ይከተኛል እግዚአብሔር ሳላቀው ከባባር ታላላቅ ሰዎች ማለል ከተተኝም የክርስቶስ አያልነት ምን አረገኝ። እዛው እየተማርኩ ምን እያልኩ በቃ ስራ ፈልጋለሁ። በቃ ምንም ያለ ስራ መኖር አልችልም። ብዙ ታግያለሁ። 6 ወር እንደምንም ገፋውኝ። እግዚአብሔር ጋቢሳ የሚባል አለ። እሱም ጋቢሳ የአማኑኤል አገል እንተናውና እግዚአብሔር ይባርኮ፣ ልጆቹ ቤተሰቦቻቸው ይባረኩ። ቴዎድሮስ ሰለሞን ጋር አስገባኝ ሸነንግቤ የመድኃኒት ማከፋፈያ። የትንሽ ደሞዝተኛው እንኳ ይሁን የእግዚአብሔር ታላቅነቱ ምን አለ። እግዚአብሔር ሲያሽሸኝና ውሉዬን ሲቀይር ስራ አለው በመባል እግዚአብሔር እዛ ለካ እኔ ብሩ እንዴት አነሰች ምናምን አላልኩኝም። ከተተኝ። አንደኛ ወር በላው ትንሽ ናት። ሁለተኛ ወር ተሰጠኝ ለውጥ። እዛ ጋር ተውነቴም ረፍት አገኘው። በቃ ስራ አለው ውዬ መጣለው። ጓደኞች ስራ አገኘው እንዲያው ብሩ ይሁን አይ እቺ ስራ ሳትሆን የለካ አምላክ እኔን እዛ ጋር መሸፈኛና ማምለጫ እያደረገኝ ነው። ቴዎድሮስ እቺ ወራት ሊመጣ ሲል 3ኛ 4ኛ ደሞዝ በላውና መልካም ወጣት መሄድ አለብኝ። ደሞዜ እቺ ደርሶ መልስ አይደለም ለምሳም አትበቃም። እግዚአብሔር ባንተ ቤት ብዙ ነገር ሰርቶልኛል፣ መሄጃ የሆነ ነገር አድርግልኝ አልኩት። የሚገርም ነገር እግዚአብሔር ይባርከው። ያልታሰበ ነገር ቤቱ ይግባ። ያላሰበው ደስታ በቤቱ ይግባ። በእውነት ትራንስፖርት ደርሶ መልሴን ምንን ሳንቲም ሰጥቶኝ 3000 ብር ነበረች የኔ ወር ክፍያ ማለት ነው። ከአንድ ወር 2 3 4 ወር ገብቼ 5ኛ ወር ላይ ስንት ነው ደሞዛ ላይ 3000 ብር ነው አለ። አረ እኔ ብሩ ሳይሆን እግዚአብሔር እዚህ ቤት ውስጥ ብዙ ጥንካሬ አቁሞኛል። ይሄን እየሰራው እግዚአብሔር ትልቅ በረከት ሊያዘጋጅልኝ ይችላል። እንደሚሰጠኝ አምናለሁ። አምላኬ በየቀኑ የሆነ መልእክት ይሰጠኛል። እኔ ያችን መሸፈኛ ከለላ ስላረገኝ ጌታ በጸሎት ሌላ የተባረከ ስራ እንደሚሰጠኝ ሰለማም ወዲያው መች ነው የምትሄድ? በዚህኛው 3ኛ ዙር አልፎኛል። 4ኛ ዙር መሄድ አለብህ። መሄጃ ከዚህ አዲስ አበባ እንዲ ከፍላለሁ። ከዛን ከአዲስ አበባ አዋሳ እንዲ ስለው ቶሎ አሁን ከፈል ለ4ኛ 3ኛ ዙር አልፏል። ለ4ኛ ዙር ከፈልኩኝና አምላኬ ወይ መድረክ ላይ የሚደርስበት ነጭ ሸሚዝ እንኳን አልኩ። ነጭ ሸሚዝ እንዲ ቆሽሼ መድረክ ላይ 4000 ህዝብ ማል ብዬ ጸለይኩ። ቴዲ ሳይደርስ ማለት ነው። አምላክ እንደሚደርስ አሁን ወጣት እንዲረዳ የምፈልገው ነገር ሲጸልይ በ3ኛ ቀን ጸሎቴን ቁጭ አደረገልኝ። አምላኬ አገዛልኝ። ሸሚዝ ጫማ እኔ እንጃ ብቻ አይወራም። እግዚአብሔር ይባር። ያልታሰበ ነገር ቤቱ ይግባ። በእውነት ያልታሰበ ነገር አዘነጠኝ። በቃ አዘነጠኝ ብቻ ሳይሆን እኔ እንጃ አንተ አንደኛ ነህ። ቴንኪው ማለት ራሱ አንተ አንደኛ ነህ። አንደኛ ነህ። አጨብጭቡለት። አንደኛ ነህ። ወዳለው ቴዲን በጣም እናመሰግናለን። ሌላ ያስተማሩንም ሰዎች እናመሰግናለን። ቤተሰብ እሱን የረዳችሁ ሰዎች ሁሉ በጣም እጅግ አድርጌ አመሰግናለሁ። አሁን እዛ ስራ ይዘህ አንተ በአንድ አመት ውስጥ ተምረህ ተቀጥረህ 3000 ብር አሁን ከተከፈለ ሌላ ደግሞ አመት ብትጨምር ደብል ሆነ በአንዴ ነው የምታድገው። ስለዚህ ልክ ቴዲ ጋር ደግሞ ያልታሰበ በረከት ሲሳይ ይግባ እንደተባለ እኔ ደግሞ የ3 ወር ደሞዝን ሰጣለሁ። እኔ ቤትም ይግባ ወዳለሁ። እሺ 9 ጎዶሎ ነው 10